የአገራችን ሐሰተኛ ነቢያት ከሐሰተኛ ነቢይነት ወደ ማጭበርበርና ወደ ወንጀል እየተሸጋገሩ ናቸው። አንዳንዶቹ ከተሸጋገሩ ቆይተዋል። ስለዚህ ጉዳይ ዝም ማለት አይቻልም፣ ምክንያቱም ሰለባዎቹ እኛው ነን። ጤና ይስጥልኝ። ዘላለም መንግስቱ ነኝ። አቶ በላይ ሽፈራው ራሱን ነቢይ እያለና እያስባለ ቢያስጠራም ሐሰተኛ ነቢይና አጭበርባሪ ሰው ነው። ይህንን ሰው በይፋ ነቢይ ብሎና አስብሎ የሾመውና የቀባው ዳዊት ሞላልኝ ነው። ጥቂት የገበያ ማስታወቂያዎቻቸውን እንመልከት። የአንዳንዱ ቅርጽ ክርስቲያናዊ ነው። የቁልፍ መያዣም አለ በኪስ ውስጥ ለመያዝ። በአይነትም በመጠንም ይለያያል። አንዳንዱ ጥሩ ማስታወቂያ ይሰራበታል። ቡሽሪ የኢየሱስ ደም ብሎታል። ዳንሳም አሰልፎ አንበርክኮ ይቀባል። በብልቃጥ ደግሞ ይሸጣል። የመቀባት መርሃ ግብር ይያዛል። ከጉግልም መግዛት ይቻላል። ቲቢ ጃሽዋ ይቸረችረዋል። የእኛ ያሬድ ተስፋዬም እንደዚያው። የድል ዘይት ይሉታል፣ የፈውስ ዘይት ይሉታል። አንዳንዱ በሊትር ይቀባል፣ ሌላው በቀንድ፣ ሌላው በገረወይና። ዛሬ ዘይት እያፈሰሰ ነቢያት የሚቀባ የነቢያት ቢሮ የሚባል ደግሞ ተከፍቷል። መጋቢ ዳዊት ሞላልኝ በላይ ሽፈራውን ሲቀባው ይህን ነበር ያለው። ኦፊሻሊ ህዝብ እያየ የእግዚአብሔር መንፈስ ባለበት ጠላትም እያየ በአየሩም በምድሪቷም ላይ ያለው የክፋት አሰራር ሁሉ የአጋንንት አሰራር ሁሉ እያየ በምድሪቷ ላይ ያለውን እርግማን በምድሪቷ ላይ ያለውን ተግዳሮት ከሚሰብሩ አገልጋዮች መካከል አንዱን እንቀባለን በዚህ ሰዓት በናዝሬቱ ጌታ በክርስቶስ ኢየሱስ ስም። ዛሬ ሰኔ 18 2006 በነቢያት ቢሮ ወንድማችንን በላይ ሽፈራውን ነቢይ አድርገን ይሄንን ቅባት በላዩ ላይ እናፈሰዋለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አቶ በላይ ሽፈራው ነቢይ ነኝ ባለባቸው ዓመታት ብዙ ሐሰቶችንና የተጭበረበሩ ትንቢቶችን ተናግሯል። ሌላው ቀርቶ የታመሙ ሰዎችንም ትኖራላችሁ አትሞቱም እያለ እድሜም የጨመረ ቁጥር ሳይቀር ሞተዋል። አሁን ያንተ ኬዝ የጤንነት ኬዝ ነው። አዎ የጤንነት ኬዝ ነው። እና ጠላት ከጥልቅ ተመክሮ ባንተ ላይ የወጣ የሚቀጥለው ዓመት ይሞታል የሚል ደብዳቤ ተለጥፏል አይኑ በር ላይ። ይህን ነገር ደግሞ ከዚህ ከኔ በፊት ነቢያቶች መልእክት ነግረዋል። አዎ እንደምትሞት አዋጅ እንደወጣበት ትሞታለህ ብለው ነቢያቶች ለአንተ መልእክት ከነገሩ በኋላ አንተ በአልጋ ላይ መተኛት ታቅተዋል። ጀግኛ እኔ የተቀባሁት ለዚህ ሰው እኮ ነው። አያይ እኔ የሰራዊት ጌታ እግዚአብሔር እንዳለ ከዚህ በኋላ 36 ዓመት ትኖራለህ።
የለም። በቃ አንተና ቤተሰብ በቃ ተባረኩ። ብላችሁ ከፍ ነው በቃ ሰላም ሞት የለም። አዋጅ ፈርሷል። ወዳችኋለሁ። ይህንን ትንቢት የተነገረለትን ሰው ተስፋዬ ዱጬን እና የሆነውንም ነገር የሚያውቀው በጊዜው የቤተ ክርስቲያኒቱ የአርባ ምንጭ የሴቻ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ አገልጋይ የነበረ ወንጌላዊ አብርሃም ላቀውን በስልክ አግኝቼው አናግሬዋለሁ። ቀጣዩ የስልክ ድምፅ ነው። ሌሎች ሰፋ ያሉ ነገሮች ስናወጋ ከቆየን በኋላ እንደምቀርጸው ከነገርኩት በኋላ ነው የሚጀምረው። ስለ ድምፁ የጥራት ጉድለት ይቅርታ። ይሄ ልጅ አርባ ምንጭ ውስጥ እኔ ያለሁበት ቸርች እኔ እንደ ወንጌላዊ ሞኝ የማገለግልባት ቸርች አባል ነው። ኦኬ፣ ማን ነው ስሙ? እሱ ተስፋዬ ዱጬ ነው የሚባለው። የት ቤተ ክርስቲያን ነው ሲያመልክ የነበረው አንተም ስታገለግል የነበረው? የአርባ ምንጭ ሴቻ መካነ ኢየሱስ ቸርች። እሺ፣ የአርባ ምንጭ ሴቻ መካነ ኢየሱስ ይባላል ቸርቹ። እሱ እዚያ አባል ነው፣ አንተ እዚያ ወንጌላዊ ነህ? እዛ ወንጌላዊ በማገለግልበት ጊዜ እና ይሄ እየተደጋገመ ስተላለፍ በወቅቱ አልወደድኩትም። ልጁ ላይ ምንም ባይደርስም ትንቢቱ አነጋገር ደስተኛ ስላልሆንኩኝ ይህንን ነገር ቀድቼ ማስቀመጥ ነበረብኝ። ምክንያቱም ይሄ ነገር ጥሩ ሊሆን አይችልም፣ አካሄዱ ደስተኛ አልነበርኩም እና ቀድቼ አስቀመጥኩት ማለት ነው ይሄን ነገር እና ይሄ በሆነበት አላውቅም 2-3 ሳምንት ባልሞላ ጊዜ ውስጥ ይሄ ሰው ከአርባ ምንጭ ተነስቶ ወደ አዲስ አበባ ሲሄድ ወላይታ አካባቢ ላይ መኪናው በራሱ መኪና አዲስ የገዛት መኪና ነው። በራሱ መኪና ሌላ ሰው እየነዳ ነበረ። ተገልብጦ በክፉኛ ተጎዳ። ወላይታ ሆስፒታል ገባ። እንግዲህ ምናልባት 1 ሳምንት ወይም 1 ሳምንት ተኩል ተጨማሪ እዛ ሕክምና እየተከታተለ ቆይቶ ሆስፒታል ከሴቻ መካነ ኢየሱስ ቤተክርስቲያን ሽማግሌዎችም ቀደም ብለው ሄደው ከእርሱ ጋር ተነጋግረው ጸልየውለት ከተመለሱ በኋላ ይሄ ሰው ህይወቱ አልፏል። ሁለተኛ አስተምሮቶቻቸው በሚለው ነገር ደግሞ አስተምሮቶቻችን የእግዚአብሔርን ስራ ነው የምንሰራው፣ ወንጌልን ነው የምንሰብከው። የግዴታ የኛ ትክክለኛ አገልጋይ ለመሆን የእናንተ ደቀ መዝሙር መሆን ያለብን አይመስለኝም። ሲጀመር ደግሞ ሐሰተኛ ነብይ አይባልም። ሐሰተኛ ትንቢት ሊባል ይችላል። የሐሰት ትንቢት ሰውየው ወይም ሴትየዋ ትንቢት ተናጋሪ ኢሞሽናል ሆኖ ከስሜቱ ቁጥጥር ውጭ ሆኖ ትንሽቷን መልእክቱን ትልቅ አድርጎ ሊናገር ይችላል። ከስጋው ሊናገር ይችላል። የስተት ትንቢት ነው የሚባለው። ሐሰተኛ ነብይ አይባልም። የመልእክቶች መፈጸም አለመፈጸም ደግሞ ሰውየውን ሐሰተኛ ነብይ አያደርገውም። ሐሰተኛ ትንቢት። ስለዚህ ይስተካከል። ሐሰተኛ ትንቢት ነው የተተነበየው በሚል ይስተካከል። ሲጀመር ደግሞ ሐሰተኛ ነብይ አይባልም። ሐሰተኛ ትንቢት ሊባል ይችላል። የሐሰት ትንቢት ይህ የሐሰተኛ ነቢያት ትርፋማው መንፈሳዊ ንግዳቸው ነው። ሐሰተኝነታቸው ወይም ማጭበርበራቸው በትንቢት ስም፣ በሐዋርያነት፣ በነቢይነት ስም ማጭበርበራቸው መንፈሳዊ ንግዳቸው፣ ትርፋማው መንፈሳዊ ንግዳቸው ነው። እኔ ብዙ ሐሰተኞችን ስገልጥ የማደርገው ሐሰተኛ ትምህርቶቻቸውንና ልምዶቻቸው ላይ በማተኮር ነው። ወንጀለኞች ቢሆኑም እነዚህ ሰዎች ወንጀሎቻቸው ላይ አላተኩርም። ይሁን እንጂ አልፎ አልፎ ወንጀሎቻቸውንም አሳያለሁ። እነዚህ ወንጀሎች ማንም ሊያደርጋቸው የሚችላቸው ወንጀሎች ናቸውና ማንም ሊያደርጋቸው እንደሚችለው ሁሉ ማንም ሊያጋልጣቸውና ሊገልጣቸውም ይችላል። ዓለማዊ ጋዜጦችና ጋዜጠኞችም ሳይቀሩ የትኛውም ሚዲያ ሊዘግበው ይችላል።
ይህንን ማጭበርበሩን መግለጥ ያስፈለገኝ ይህ ከስህተት ትምህርቶችና ልምምዶች ጋር የተገናኘ ባይሆንም ጉዳተኞቹና ሰለባዎቹ በቀላሉ የሚያምኑ ተላላ ክርስቲያኖች በመሆናቸው ነው። በገንዘብም ቢሆን የክርስቶስ አካል የሆኑ ሰዎች ናቸው እየተበደሉ ያሉት። በደሉ፣ ዝርፊያው፣ ማጭበርበሩ የገንዘብ ቢሆንም ሰዎቹ የክርስቶስ አካል የሆነችው ቤተ ክርስቲያን ሰዎች ናቸው። ይህ አጭበርባሪ ዓለማውያን ዘንድ አይሄድም። ከሱ የባሱ በሊታዎችና ጠርጣሪዎች እዚያ እንዳሉ ያውቃል። እነዚህ ግን የዋሆች ናቸው። ነቢይ ከተባለ ያምናሉ። የእግዚአብሔር ሰው ይመስላቸዋል። የሰይጣን ታናሽ ወንድም መሆኑን አይጠረጥሩም። ሐሰተኛ ነቢይ በላይ ሽፈራው መንፈሳዊ ንግዱን ወይም የሐሰት ነቢይነት ማጭበርበሩን ከሸቀጠና ጥቂት ገንዘብ ከጨበጠ በኋላ ወደ ምድራዊ ንግድ ፊቱን አዞረ። ምድራዊ ንግድ በራሱ መልካም ሙያ ነው፣ የተከበረ ስራም ነው። ግን ማጭበርበርና አሻጥር ሊኖርበት ይችላል። ሲኖርበት ያኔ ያ ወንጀል ነው እንጂ ንግድ አይደለም። በላይ ሲያጭበረብር የኖረ ሰው ነው። በሐሰተኛ ትንቢቶቹ ሲያጭበረብር እንደኖረው ያንኑ ስልት ወደ ንግድ መንዝሮት ሲሰራበት ቆይቷል። መጀመሪያ ሌብነቱንና ዘራፊነቱን የሰማሁት ሳሚ ሙሉጌታ ቶማስ የሚባል ጣሊያን አገር የሚኖር ሰውን ባቀረበ ጊዜ ነው። ከፊት ለፊታችን የምትመለከቱት ወንድማችን ቶማስ አስረስ ይባላል እና ቶማስ አስረስ የሚናገረው ነገር አለ። ዛሬ ከሱ ጋር የሚኖረን ቃል ምልልስ ነው የምናቀርበው። እግዚአብሔር ይረዳናል፣ መልካም ጊዜ እናሳልፋለን ብዬ አስባለሁኝ። ወንድማችን ቶማስ አስረስ እንደምን አለ? ሰላም ሰላም፣ ደህና ነኝ። ሰላም ነው። ሁሉ ደህና ነው? ሁሉ ሰላም ነው፣ ደህና ነኝ። እግዚአብሔር። እስቲ ስለ ማንነት ለኔና ለተመልካቾች አስተዋውቀን። ማን ነው ቶማስ አስረስ? እንግዲህ ያው ቶማስ አስረስ እባላለሁኝ። እዚህ በጣሊያን ሮም ውስጥ ነው የምኖረው። እንግዲህ እኔ ቢያንስ አንድ 16 ዓመት ኖሬያለሁ። ባለቤቴ ቢያንስ ከ25 ዓመት በላይ እንደዚህ ኖራለች። ይህ ሰው ናዝሬት የነበረውን የእርሱንና የባለቤቱን የተጀመረ ቤት መቀጠል ስላልቻለም እንዴት አድርጎ አምኖ እንዲቀጥልና እንዲሰራው ለእርሱ እንደሰጠው ለበላይ እና በላይም እንዴት አድርጎ እንደጠለፈው እና ወደ ወንድሙ ስም እንዳዞረው የተናገረበት ስሞታ ነበር። ጥቂት እንስማ። ሰላም ሰላም። ይህንን ቪዲዮ ለምትሰሙና ለምትከታተሉ ሁሉ ይህንን ቪዲዮ ማቅረብ አልፈለኩም ነበረ። ነገር ግን በእኛ ላይ ግፍ የፈጸመው አካል፣ ማጭበርበርና ክህደት የፈጸመው አካል ከዕለት ወደ ዕለት እንደገና እያጭበረበረን እያታለልና እየካደን ስለሆነ ይህንን ጉዳይ ለመንግስትና ለሚመለከተው አካል ሁሉ እንዲሰሙ እንዲደርስ እንድታደርጉልን እንድትተባበሩን፣ መንግስት ደግሞ መፍትሄ እና ፍትህ እንዲሰጠን በማሰብ ነው ይህንን ቪዲዮ ያቀረብኩት። ይህንን ወንጀል ክህደት የፈጸመው አካል ነቢይ በላይ ሽፈራው ይባላል። የሆሊ ኢንተርናሽናል ቤተክርስቲያን ፓስተርና ነቢይ ነው። ምንድነው አምነን በሰጠነው ውክልና መሰረት መሬታችንን የተጀመረ ህንጻን በሰጠነው ውክልና አማካኝነት ወደ ወንድሙ ስም በማዞር አሁን እኛ በጀመርነው ህንጻ ላይ ህንጻ እየገነባ ይገኛል ማለት ነው። ጉዳዩ እንዲህ ነው። አዳማ ናዝሬት ቀበሌ 06 ከፍራንኮ ቁጥር 2 አጠገብ ከቶታል ማዲያው በስተጀርባ በተለምዶ ሜጂ ጋራጅ ተብሎ ይጠራ የነበረ
1059 ካሬ ሜትር በባለቤቴ ስም ተመዝግቦ የነበረ አንድ ቦታና መሬት አለ፣ የተጀመረ ህንጻ አለ። ያንን ነው ነብይ በላይ ሽፈራው የተባለው ግለሰብ በሰጠነው ውክልና አማካኝነት ክዶን ወደ ወንድሙ ስም በማዞር ህንጻ እየገነባ ያለው። መጀመሪያ ባለቤቴ ከመንግስት ጋር በመነጋገር ቦታው ዋና ከተማ ስለሆነ መንግስት መልማት አለበት፣ ህንጻ ሊሰራበት ይገባል በማለት ባወጣው መመሪያ መሰረት ባለቤቴ የዛ ቦታ ላይ 1059 ካሬ ሜትር ላይ ከመንግስት ጋር ተዋውላ ህንጻ መስራት ጀመረች ማለት ነው። መሰረቱን አውጥታ 31 ኮለን ካወጣችለት በኋላ በኢኮኖሚ ምክንያት ህንጻውን መስራት አቆመች ማለት ነው። በዚህ አጋጣሚ ከኛ ጋር ሊሰራ የሚችል ሰው ስናፈላልግ በሰው አማካኝነት ይህንን ነብይ በላይ ሽፈራው የተባለው ግለሰብ አገኘነው ማለት ነው። ይህንን ሰው በተለያዩ በቴሌቪዥኖች በፌስቡኮች እና በዩቲዩቦች አገልግሎቱን የምንከታተልና የምናደንቀው ሰው ነው እና እሱም በማግኘታችን በጣም ደስ አለን። እሱም ደግሞ ለኛ መልካም የሆኑ ተስፋዎችን ሰጠን። ማለት እግዚአብሔር እንዳገናኘን እንደገና ህንጻው ደግሞ ቶሎ ብሎ እንደሚጨረስ ይህን የመሳሰሉ ተስፋዎች ሰጠን ማለት ነው። እኛም ደግሞ በደስታ ተቀብለን ከእሱ ጋር እንዴት እንደምንሰራ ውል ተዋዋልን ማለት ነው። መጀመሪያ ቦታው በባለቤቴ ካርታ ስም ተመዝግቦ ነበር የሚገኘው። ይሄ ነው ካርታው የነበረው። ይሄንን ነው ኦሪጂናሉን አውጥቶ የወንድሙን በወንድሙ ስም አድርጎ የመሬቱን ካርታ የቀየረው። ከእሱ ጋር ለመስራት በተስማማንበት ጊዜ የተስማማንበት የውል ወረቀት ይሄን ይመስላል። ምንድነው የሚለው ወረቀቱ? በመጀመሪያ ደረጃ መሬቱ ያለምንም ገማች ያለምንም ቦታውን የሚያይና የሚለካ ሰው ባለመኖሩ እሱ እኛ ገንዘብ እንዳጠረን አውቆ አቅም እንደሌለን አውቆ ከ10 ሚሊዮን ብር በላይ ሊያወጣ የሚችል ቦታ እና የተጀመረ ህንጻን በ4 ሚሊዮን ብር ነው መሆን ያለበት አለን ማለት ነው። ምንድነው ያለው? 4 ሚሊዮኑ ለመሻሻጥ ሳይሆን ነገር ግን ከሁለት አንዳችን የሚክድ ሰው ካለ ይህንን የተተመነውን ዋጋ 3 ሚሊዮን ለተበዳይ 1 ሚሊዮን ደግሞ ለመንግስት ገቢ እንዲያደርግ የሚል ውል ነው የተዋዋል ነው። በዚህ ውል መሰረት ማለት ነው። እና ውሉ ምንድነው የሚለው? ከቤዝመንት ጀምሮ እስከ አንደኛ ፎቅ ድረስ እሱ ሊሰራና ከአንደኛ ፎቅ በኋላ ሁለታችንም እኩል አዋጥተን ለመስራት በዚህ ነው ተስማምተን ስራ የጀመርነው ማለት ነው። ነገር ግን ሐሰተኛ ነብይ በላይ ሽፈራው እየባሰበት ሄደ፣ ቀጠለ ይህንን ወንጀሉን። አንዳንድ አጭበርባሪዎች የተወሰነ የህዝብ ክፍል ያጠቃሉ። ኢላማዎቻቸው ይለያያሉ። አጥቂዎች አንዳንዶቹ ወጣቶች ላይ ያተኩራሉ፣ ሌሎች ገበሬዎች ላይ ያተኩራሉ፣ ሌሎች እናቶች ላይ ያተኩራሉ፣ ሌሎችን ሰለባ ያደርጋሉ። ይህኛው ሐሰተኛ ነቢይ ቀድሞም ሲያታልል የኖረው በቀላሉም የሚታለሉ የሆነለት ክርስቲያኖችን ነው። በተለይም ወንጌላዊ ክርስትና ማዕቀፍ ውስጥ የሚገኙትን ስለነበረና እነዚህ ሰዎች ደግሞ በቀላሉ የሚያምኑና በቀላሉ የሚታለሉ ሰዎች ሆነው ስላገኛቸው መሆናቸውን ስለሚያውቅ
በእነዚህ ላይ ነው ጨዋታውን የጀመረው። ይህንን ማጭበርበሩን ወደ ላቀ ከፍታ ለማድረስ እና ለማሳደግ ታጥቆ ተነሳ። ኢንቨስተር በመምሰልና ቢሊዮነር እንደሆነ በማስመሰል መቅረብ ዋናው ስልቱ ነበር። የገጽታ ግንባታ ትልቁ ጉዳይ ነውና መጽሐፍ ጽፎ ወይም አጽፎ አሳተመ። ናፍራን ሪል ስቴት፣ ቾዘን ኦይል፣ ኮቨናንት ቪሌጅ የሚባሉ ኩባንያዎች በስሙ መታወቅ ጀመሩ። በተለይ ኮቨናንት ቪሌጅ ሲል ኮቨናንት የሚለውን ቃል ሲጠቀም ትንሽም አልፈራም፣ ደፋር ነው። ይህ ቃል ኪዳን ማለት ነው። ይህንን ቃል ሲጠቀም ትንሽም አልሰቀጥጠውም። የማዕድን ኤክስፖርት አድራጊም ሆነ እየገዙ መሸጥ እንጂ ኤክስፖርት ማድረግ ባይሆንም ቱጃሩ ወጣት፣ ስራ ፈጣሪው ሰው፣ ቢሊዮነሩ መጋቢ ወዘተ እየተባለ በሚዲያ ላይ ተሰቀለ። በሚዲያ ላይ ወጣ፣ ናኘ። ቢሊዮን ማለት በነገራችን ላይ ትልቅ ቁጥር ነው። አንድ ብቻ ቢሊዮን ማለት 1000 ሚሊዮኖች ማለት ነው። ከጥቂት ዓመታት በፊት ድሃ ሆኖ ከሞጆ ናዝሬት መሳፈሪያ ገንዘብ አጥቶ በእግሩ መጓዙን ተናግሯል ራሱ። የሚበላውን ይሰጡት የነበሩት ቸር እናቶች የሆኑ ጎረቤቶቹ የሰፈሩ ሴቶች መሆናቸውን ተናግሯል ራሱ። ቢሊዮነር ለመሆን ደግሞ በምንም ዘርፍ ቢሰማሩ 4 ትልልቅ ነገሮችን ይጠይቃል ቢሊዮነር ለመሆን። አንዱ መነሻ ገንዘብ ነው፣ ካፒታል። ከመነሻ ገንዘብ ጋር የጊዜ፣ የጉልበት፣ የእውቀት ዋጋ ይጠይቃል። አንድ ላይ 4። መነሻ ገንዘብ፣ ጊዜ፣ ጉልበት፣ እውቀት። የውርስ ገንዘብ ካልሆነ ወይም ሎተሪ የሚባል ቁማር ካልተበላ በቀር 1 ቢሊየን ወይም ብዙ ቢሊዮኖች ንጥር ወይም አንጡራ ሀብት ሆነው ድንገት ከሰማይ ዱብ አይሉም። እኛ ቤት ብዙ ሰው ይበላል፣ እኔ ግን የምበላውን አጣሁ። ችግርና ክፉ ቀን ያልፋል። በፈረንሳይ ሄዶ ባለመማር ልቤ የተሰበረው ሰውዬ አፍጋኒስታን ብቻ ነው ያልሄድኩት። የዛሬው የ21ኛ ክፍለ ዘመን ጀግና እንግዳችን በመንፈሳዊ ሕይወቱና በዓለማዊ ሕይወቱ በሁለቱም ስኬታማ የሆነ ሰው ነው። በመንፈሳዊ ሕይወቱ ኢንተርናሽናል ባይብል ቲቸር ነው። በዓለማዊ ሕይወቱ ደግሞ የናፍራን ቢዝነስ ግሩፕ ባለቤት ነው። ስለዚህ የሕይወት ጉዞውን ከየት ስኬት የሚለውንና ስኬት ምን ማለት ነው የሚለውን ዛሬ በደንብ አድርጎ ሊያጋራን መጋቢ በላይ ሽፈራው ዝግጁ ነው። ጥያቄው እናንተ ዝግጁ ናችሁ ወይ? ስለዚህ ባካችሁ ዝግጁ ከሆናችሁ ከኔ ጋር በመሆን ከፍ ባለ ክብር መጋቢ በላይ ሽፈራውን ወደ መድረክ ጋብዙልኝ። መንግስት ራሱ ይህንን ፕሮግራም በልዩ ሁኔታ ስፖንሰር ሊያደርግና የሚያስፈልገውን ባጀት ሊመድብ የሚገባው ትልቅ ስራ ነው እየተሰራ ያለው። በእውነት ዴቭን አግኝቸው አፕሪሼት አድርገዋለሁ። በመቀጠል ህይወት ብርቱ ሰልፍ አለባት። እኔ እዚህ ፊታችሁ ቆሞ የምታዩት ሰው ብዙ ውጣ ውረዶችን በህይወቱ ያየ ሰው ነው። አንቱ የተባሉ ችግሮቹ ካለፉ በኋላ፣ ማዕበሉ ካለፈ በኋላ፣ መከራዎቹ ካለፉ በኋላ ችግሮችን ልብስ ሲሸፍናቸው፣ ችግሮችን ገንዘብ ሲሸፍናቸው፣ ችግሮቹ አልፈው ቀኖቹ አልፈው ሌላ ቀን ሲተኩ የሚያያችሁ ሰው ምንም ያልነካችሁ ይመስለዋል። እንደነገርኳችሁ አንቱ የሚባሉ ትልልቅ ችግሮች ፊት የተጋፍጠው
ያውም ኤርሊ ያንግ፣ ያውም ልጅ በሆንኩበት ቲኔጅ በሆንኩበት ዘመን እድሜ ላይ እነዛን ተሻግሬ አልፌ ከፍ አለ የሚባለው ቦታ ላይ የደረስኩ ሰው ነኝ። በላይ ሽፈራው መጋቢ በላይ ሽፈራው ቢሊየነር ሆነ። ብዙ ነገሮች እየተባሉ ብዙ ሶሻል ሚዲያዎች እየተቀባበሉት ነው። ምክንያታቸው እንግዲህ የስራ እድል ፈጠራው ላይ የራስን አሻራ እያሳረፍክ ስለሆነ እንደሆነ እኔም አንዳንድ መረጃዎች አሉኝ። ወደዛ ነገር ከመምጣቴ በፊት መጽሐፉን ጽፈሃል። በቅርቡ አንድ መጽሐፍ አስመርቀሃል። አዎ፣ አእምሮ የሚል መጽሐፍ ኦልሞስት በማለቅ ደረጃ ላይ ያሉ መጽሐፎች አሉ። ቢዝነሱ ላይ ተሰማርተሃል። ብዙ ድርጅቶችን እየመራህ ነው። መጽሐፍ ቅዱስ አስተማሪ ነህ። ከዛ በተረፈ ደግሞ ብዙ ስልጠናዎችንም ለወጣቶች ይሰጣል። እንደ ከወጣትም ላለፈው ህብረተሰብ ማለት ነው። እና እንዴት ነው እንደው ይሄን ሁሉ ነገር በአንዴ ማስኬዱ ላይ አይከብድም ወይ? ጊዜ ይበቃል? ጊዜ በጣም በቂ ነው፣ ይተርፈኛል። እኔ እንደ እውነት ለመናገር አሁን ምን እየተባለ ነው መሰለ፣ መጋቢ በላይ ቢሊየነር ሆነ። ድንገት ነው ይሄን ወሬ የሰማ ነው ማለት የሚያስገርም ነገር ይኖረዋል። አንደኛ ቶሎ ነው የሰማ ነው፣ የሆነ ባልጠበቅንበት ሰዓት ነው አንተን የሰማ ነው። እና የመጀመሪያው ጥያቄ እውነት መጋቢ በላይ ሽፈራው ቢሊየነር ሆኗል ወይ? አዎ ሆኗል። ቁጣችሁ ነው እኮ። አዎ ሆኗል። የ1 ቢሊየን ኢንቨስትመንት ላይ ያለም ሰው ቢሊየነር ነው። የ10 ቢሊየን ኢንቨስትመንት ያለ ሰው ቢሊየነር ነው። እኔ በ34 በወጣትነት እድሜ፣ ሁለተኛ በአጭር ጊዜ፣ ሶስተኛ ነገር ደግሞ አገልጋይ ነኝ፣ የመጽሐፍ ቅዱስ አስተማሪ ነኝ። ከዚህ ሁሉ አንጻር ቢሊየነር መሆኑ ምናልባት ስኬታማነቱን በጣም ያጎለዋል እንጂ ብዙ ስኬታማ የሆኑ ሰዎች፣ ቢሊየነር የሆኑ ሰዎች ብዙ አሉ። እውነት ነው፣ በጣም ብዙ አሉ። ግን የኔ ከዚህ የሚለይበት የራሱ ምክንያት አለው። ለዛ ሊሆን ይችላል እንደዚህ ደምቆ ሲወራ የሰማኸው። አልተሰማም እስካሁን ድረስ። በተለይ አንተ ባለህበት ቤተ እምነት ውስጥ የአንተን ቢሊየነርነት ያጎሉት እንደው ይኮናል ለሚለው ጥያቄ ምንድን ነው መልስ? ቢሊየነር መሆን ይቻላል ወይ? ይቻላል የሚለው አሁን ቢሊየነር መሆን ይቻላል የሚለው ፊደል አለ። አሁን ቢሊየነር መሆን ይቻላል የሚለው በአካል እኔ ነኝ። እያነቃቃ አይደለም፣ ሆነ ነው። ምንም አሁን ንግግር አይደለም። እኔ አነቃቂ ተናጋሪ ነኝ፣ አነቃቂ አስተማሪ ነኝ፣ የኢንተርፕረነር የስራ ፈጣሪ አሰልጣኝ ነኝ። ግን እኔ እንደሱ አይደለም፣ ሆኜ ነው ነኝ፣ ሰርቼ የኖርኩት ነው። 1 ቢሊየን ወይም ብዙ ቢሊየኖች ንጥር ወይም አንጡራ ሀብት ሆነው ድንገት ከሰማይ ዱብ አይልም። ይሄ የስበት ምንጭ አይደለም። የስበት ምንጭ ለነ ዳዊት ድሪምስም አልሰራም፣ ለነ ራንዳ በርንም አልሰራም። ሲክሬትን የጻፈችው አውስትራሊያዊት ሴት በእርጅናዋ ህመሟን ብትደብቅም ትታመማለች። ጤንነትን መሳብ አቅቷት ነው። ስለ መሳብ ካስተማረች ከጻፈች። ለኬነት ሄገንም አልሰራም የስበት ህግ። በ120 ዓመቴ በክብር የምሰናበተው ብሎ በ86 ዓመቱ ተሰናብቷል። እንዲህ ያለው ቃለ እምነት አይሰራም። እናውቀዋለን፣ አይሰራም። አንታመምም እያሉ እየታመሙ እየታከሙ ይታያሉ። አንሞትም እያሉ ይሞታሉ። ቢሊየነርነት በቃል አይመጣም፣ በምትሃት አይመጣም። የወንጀል ብልጽግና ግን ይሰራል። ማጭበርበር አለበት። በካርኒ ተቆርጦ የሚሰጠን 4000 ብር ነው ደሞዛችን እያለች ዓለም አቀፍ የማዕድን አምራች እንደሆነችው የኛዋ አገር ሴት ቢሊየነር መሆን ተችሏል። ተሰርቶ ግን አይደለም፣ ተነግዶ ተተርፎ አይደለም። ይቻላል እንደዚያ መሆን። በምን? በወንጀል ብልጽግና፣ በማጭበርበር። ሐሰተኛ ነቢይ በላይ ቢሊየነር ከሆነ ከላይ ያልናቸውን ዋጋዎች አልተከፈሉምና፣ የሆነው በልፋትና በትጋት አይደለምና፣ በውርስና በቶምቦላ ቁማርም አይደለምና፣ በመጀመሪያ
ነው ወይ እውነት ቢሊዮነር ሲጀመር ነው? በእርግጥ ነው ወይ ብለን መጠየቅ አለብን። ይህ ራሱን የቻለ ጥያቄ ነው። በላይ በምን መነሻ ካፒታል ምናስ ይዞ ተበድሮ ነግዶና አትርፎ ነው ቢሊዮነር የሆነው? ከባንክ እንደተበደረ በአንድ ቃለ ምልልሱ ላይ ተናግሯል። የንግዱ ሂደት መፈተሽና ፍተሻው ግን ማለፍ ይኖርበታል። ይህ ተደርጓል? ይደረጋል? ወይስ ሐሰተኛ ነቢይ በላይ በምዕራቡ ዓለም ብዙዎቹ አጭበርባሪዎች የሚጫወቱበት ቁማር አለ። የፖንዚ ማጭበርበር ይባላል። ፖንዚ ስኪም በሚባለው ዘዴ ነው የሚያጭበረብረው። ፖንዚ ስኪም ማለት በጀማሪው በቻርልስ ፖንዚ ስም የተሰየመ አንድ የሌለ ኩባንያ ያለ አስመስሎ ወይም በወረቀት ብቻ እንዲኖር አድርጎና በጣም አትራፊና ታማኝ እንደሆነ ያለ ልክ አጋኖ በማስወራት የአትራፊነት ወይም የተጠቃሚነት የውሸት ተስፋ መሸጥ ነው። የውሸት ተስፋ መሸጥ። በዚህ የተስፋ ሽያጭ ውስጥ ሁለት ታዋቂ ቃላት አሉ። ሁለቱ ታዋቂ ቃላት ሃይ ሪተርን እና ኖ ሪስክ የሚሉ ናቸው። ከፍተኛ ትርፍ አለ፣ አደጋ ደግሞ የለበትም፣ መክሰር የለበትም የሚሉ ናቸው። ሰዎችን ለመሳብ የኩባንያውን ትርፍ የሚመስል ገንዘብ አስቀድሞ ለከፈሉ ባለ አክሲዮኖች ይሰጣሉ። የሚሰጡት ግን ያ ኩባንያ ነግዶ አትርፎ ሰርቶ ትርፉን ሳይሆን ኋላ የሚመጡት ሰዎች የሚከፍሉትን ነው ለመጀመሪያዎቹ የሚሰጡት ትርፍ አስመስለው እና እነዚያ የተሰጣቸው የመጀመሪያዎቹ ሰዎች ደግሞ ትልቅ ማስታወቂያ ይሰራባቸዋል። ያ ማስታወቂያ በራሱ ደግሞ ብዙዎችን ይስባል። ከሪል ስቴት ጋር የተያያዘውም ከዚህ የተለየ አይደለም። ከ2 ዓመታት በፊት ማቴዎስ ያዕቆብ የተባለው የዘጸአት ሪል ስቴት ባለቤት ዘማሪ ኤፍሬም አለሙን ልክ ቤት እንደተቀበለ አድርጎ ቪዲዮ እየተነሳ ማስታወቂያ እንዲሰራለት እንዳደረገው ማለት ነው። ሰራለት። እሱ ራሱም እንደተሞኘ እንደነበር አላወቀም ብለን እንቀበል። ወይም ተከፍሎት ድራማውን እየሰራ ነው ወይም አላወቀም። ግን የገንዘብ ስጦታ ተቀብሏል ራሱ ኤፍሬም። ውሸታምነት ጥሩ አይደለም። ኤፍሬም በአንድ ቪዲዮ ተሰጠኝ ብሎ ነው የመሰከረው። ተቀበልኩ ብሎ ነው የመሰከረው። አመስግኖ ነው የተናገረው። ምን መሰለ፣ እግዚአብሔር እኮ አንዳንድ ጊዜ ለእከሌ ስጠው ይላል እና ስጠው ሲለው ያ ሰውዬ ግን የመስጠት አቅም የለውም። ይሄኔ ብዙ ሰዎች በዚህ ምድር ላይ ያሉ ባለሀብቶች አውቃለሁ፣ ብዙ የገንዘብ አቅም ያላቸው ሰዎች አውቃለሁ። ነገር ግን ለጌታ ድምፅ የሚታዘዝ ሰው አላየሁ በእውነት። እና ለጌታ ድምፅ ታዞ እግዚአብሔር ለተናገረው ድምፅ ታዞ ይህንን በማድረጉ እንድትባርኩት ፕሊስ። ቻባካታ ያባ እጃችሁን ዘርጉ። ማካራ ዲጋባ ሳካታላ ባዲያ አፖስትል ማቲን በነገር ሁሉ እንድትባርከው የጀመረው ነገር ሁሉ ወደ ፍጻሜ እንዲደርስ ጠላቶቹ አመድ እንዲሆኑ በኢየሱስም ጸልየናል። ተፈጸመ። ጌታ ይባረክ። እና ምን ልናገር ነው? አንድ ሰው ደወለልኝና እሱ ሪል ስቴት ከሰጠ በኋላ ይሄንን እንዳትቀዱት አደራ ስለሚያጣለኝ እንዳትቀዱት ደወለልኝና ሪል ስቴት ያለው ሰው እኔም ሪል ስቴት ልስታ አለኝ። ያው ያውቃል እግዚአብሔር ሰው ሲለኝ ከሰጠኝ በጓዳ ስጠኝ አልፈልግም በአደባባይ አለ። አያችሁ አይደል? ለመሰላችሁ ዘጸአት ጥሶ ወጥቶ ለኔ ስለሰጠኝ ጣሰ እና አያችሁ የዘጸአት ሪል ስቴት ስለጣሰ እሱም መጣስ ፈልጎ ነው ልስጥ ያለኝ። ግን እኔ ነው አልኩ ከሰጠኝ በጓዳ ይስጠኝ። ማቻካ ኦሬዲ በረከቱን ይወላችሁ ትዝ ይላችሁ ከሆነ ይስሐቅ ባርከኝ ብሎ ለልጁን ኤሳውንና ያዕቆብ ልኮ ቀድሞ ግን ያዕቆብ ሄዶ በረከቱን ወሰደ። እስቲ ወሰደ በሉ። አሁን በረከቱን ማን ወስዷል? ዘጸአት ሪል ስቴት ወስዷል። ሃሌሉያ። እና በጣም ደስ ብሎኛል። ማለት እግዚአብሔርን መታዘዙ የእግዚአብሔርን ድምፅ መስማት በጣም ፔን አለው። በጣም ከባድ ነው፣ ዝም ብሎ አይደለም። ግን ይሄን ሁሉ ፔን አልፎ አፖስትል ይሄን ማድረጉ በእውነት እግዚአብሔር ይባርከው። ሲያጨብጭቡ ጌታ ይባረክ። ኤፍሬም አለሙ፣ ዘማሪ ኤፍሬም አለሙ፣ አገልጋይ ኤፍሬም አለሙ እንኳን ደስ ያለ። እንኳን ደስ ያለ። ለምንድን ነው እንኳን ደስ ያለ ያልኩበት ምክንያት በቅርብ ጊዜ የቤት ስጦታ ተሰጥተዋል።
እና በጣም ብዙዎች እግዚአብሔር አሉ አይታል ኮሜንቶችን ያገለገሉትን ሰዎች ምን አይልም አይተውም አይረሳም በኤፍሬም አለሙ እግዚአብሔር ሲሰራ አየን ይሄው ያገለገሉትን እንደዚህ ይጎበኛል ተብሎ ቤት በስጦታ ተሰጠ አንተም ሄደህ ስትፈርም አየን በጣም ደስ ምን ነበረ እጅ ገባ ቤቱም የለም ስጦታውም የለም እንዴት ቤቱም የለም ስጦታውም የለም ውሸት ነው የለም ምንም እጅ ገባ ነገር እንዴ ምን ማለት ነው የለማ እንዴ ያ ሁሉ ደስ ያለን ሰዎችስ ምንም ማድረግ አልችልም እንግዲህ እንደ መርዶም ከሆነ ተቀበሉት እጅ ገባ ነገር የለም ምንድነው አዋሳ ነው እኮ ሐዋርያው ማቴዎስ ተጋበዝኩኝ እሱ ጋር ሄድኩኝ አገለገልኩኝ ተነሳ እግዚአብሔር ተናግሮኛል አለ እሺ አሜን ብዬ ተንበረከኩ ምንም ማድረግ አልችልም ጌታ ቤት ስጠው ብሎኛል አለኝ ወዲያው በቃ የተጣደፈ ነገር ነው መጣን ከሐዋሳ ፈርም አለኝ ፈረምኩ ቪዲዮ ምናምን ተሰራ ሚዲያ ላይ ዋለ ማለት ነው እኮ ታዲያ ለምንድነው በአንተ ስም የዛ ወቅት ያ ድርጅት ላይ ብዙ መነጋገሪያ ጥያቄዎች ነበሩ አንተ እንደ ከበሮ ነው ተጠቅመሃል ብለህ ታስባለህ ምክንያቱም እዛ ድርጅት ላይ ገንዘባችን ተበላ እኔ አሁን ሰውየው ማስታወቂያ ነው ወይ ተከፍሎ እንደዛ ነው በቃ ማስታወቂያ ብለው የተሰራው ተረዳኸኝ አሁን ሲገባኝ ግን እሺ እኔ ይሄን ድርጅት አስተዋውቅልኝ እንዲሁ ቢለኝ አስተዋውቅለታለሁ ግን ይሄን ያክል ድራማና ማስታወቂያ አያስፈልገውም ነበር ያ ማስታወቂያ ብዙዎችን የሳበ ነበር ቢያንስ የሳበ ሳይሆን አይቀርም ማለት እንኳን እንችላለን ተፈላጊው ነገር ያ ነው ሌሎች ያንን አይተው እንዲሳቡ እንዲገዙ ገንዘባቸውን እዚህ ላይ እንዲያንጠፈጥፉ ማድረግ ነው ሐሰተኛ ነቢይ በላይ ያደረገው ይህ ማጭበርበር የቆየና የተደጋገመ ነው ከኢትዮጵያ ውጭም በተለይ ደቡብ አፍሪካና አሜሪካ የቤት ተስፋና የዘይት ፋብሪካ አክሲዮን በመናገር ከብዙዎች ለቁጥር የሚከብድ ገንዘብ በዘበዘ ያንን ገንዘብ ወደ ኢትዮጵያ ያስገባው አይመስለኝም ሞኝ አይደለም አያስገባውም አላስገባውም የነዚህ ሁለት ሀገር ሰዎች ደግሞ በተለይ የደቡብ አፍሪካ ወገኖች መጋጥ የማይጠግቡ ሰዎች ናቸው የደቡብ አፍሪካዎቹማ ጠጉራቸውን ቶሎ እንደሚያደግ በየሁለት ወር እንደሚሸለቱ በጎች ይመስሉኛል በየሁለት ወር የሚሸለቱ ምክንያቱም በየሁለት ወሩ ሳያቋርጡ ነው ከዚህ ሸላቾች የሚሄዱት ከኢትዮጵያ የበላይ ማጭበርበር ቆይቶ ማጭበርበር መሆኑ ታወቀ የተበሉ ሰዎች ገንዘባቸውን የሰጡ ሰዎች መጠየቅ ጀመሩ ሲጠይቁ የሆነ ቪዲዮ ይሰራና ድራማውን ይጫወታል የኮንስትራክሽን መኪናዎች ውርውር ሲሉ እሱም የኮንስትራክሽን ቆብና ልብስ ለብሶ አፈር እያስመረመረ እንደሆነ የኮሪደር ልማት እንዳዘገየበት እንዳስጀመረ እያስቀጠለ እንደሆነ የሆነ ቦታ የሆነ ነገር ተይዞበት እንዳዘገየው እየተናገረ ይደልላቸዋል ድለላ እንደሆነ ያረጋገጡት ጥቂት ናቸው የተጭበረበሩት በጠቅላላ ስንት እንደሆኑ ማን ያውቃል ከራሱ ከሐሰተኛ አጭበርባሪ በላይ በቀር ምናልባት ብዙ ሺዎች በእኔ ግምት በሺዎች የሚቆጠሩ ናቸው በ10 ሺዎች ባልል እንኳን ከነዚህ ውስጥ ከ20 የሚበልጡ ጥቂቶች ክስ ከፈቱ ክሱን ከከፈቱት መካከል ከ20ዎቹ መካከል አንዱ ያለውን እንስማ ከአንድ ወር በፊት የፍትህ ሚኒስትሯም ቤት ሰርተን እናስረክባለን እያሉ ህዝብ የሚያጭበረብሩ አካላት ላይ ህጋዊ እርምጃ እየተወሰደ መሆኑን ገልጣ ነበር። ከሪል ስቴት አልሚዎች ጋር የተያያዙ ማጭበርበሮችን ከመቆጣጠር ለዲጂታል ምህዳሩ የህግ ማዕቀፎችን ተግባራዊ ከማድረግና የተቋሙን ተደራሽነት ከማስፋት አንጻር እየተሰሩ ባሉ ስራዎች ላይ ከአባላቱ ጥያቄዎች ተሰንዝረዋል። ቤት ሰርተን እናስረክባለን በማለት የህዝብን ገንዘብ ሰብስበው ከሀገር የሚወጡ በጣም ውስብስብ የሆነ ሰነድ በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ በውላቸው መሰረት በጊዜ ሰርተው የማያስረክቡ
ሰነድ የሚያጭበረብሩ ተቋማት ስላሉ ለምሳሌ ባለፈው ዓመት ከነበሩን ምርመራ መዝገቦች መካከል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ የቤት ባለቤት አድርጋቸዋለሁ በሚል በጣም በሰፊው የማጭበርበር ስራ ላይ የተሰማሩ ሰዎችን ለይተን በክስ ሂደት ላይ ይገኛሉ። በዚህም ወንጀላቸው ተረጋግጦ ሌሎችም በተመሳሳይ ሁኔታ አተርፋለሁ ብለው የሚያስቡ ሰዎች ከእንደዚህ አይነት ተግባር እንዲቆጠቡ ለማድረግ አስተማሪ የሆነ ቅጣት እንዲደረግ እየሰራ እንገኛለን። 2018 ጀምሮ ተጨማሪ ቅርንጫፎችን ከፍተን ተደራሽ ባልሆኑባቸው ክልሎችና አካባቢዎች በተለይ በፌዴራል ስልጣን ስር የሚወድቁ ጉዳዮችን ለመከታተል ዝግጅት አድርገናል። እንደዚህ ክትትል እየተደረገና ህጋዊ እርምጃ እየተወሰደ በሚባልበት ሰሞን የነዚህ ከ20 የሚበልጡ ሰዎች ክስ ግን ውድቅ ተደረገ። ያ ነው በቀደም ዕለት አቃቤ ህግን ያቅባል፣ ይጠብቃል ወይስ ያስጠቃል የሚል ጥያቄ የጠየቅኩት። ጥያቄው አሁንም በፌስቡክ ገጽ ይገኛል። አቃቤ ህግን ያቅባል ወይስ ህግን ያስጠቃል? ይህ ጥያቄ ነው። አቃቤ ህግን ያቅባል ወይስ ህግን ያስጠቃል የሚለው ጥያቄ ነው። አቃቤ ህግ ውሸትን ወክሎ ይሟገታል? ጥያቄ ነው። አቃቤ ህግ አንድን ሰው ለመወከል ከቆመ በኋላ ያ የወከለበት ጉዳይ ውሸት መሆኑን ሲያውቅ ያንን ሰው አይከስም? ጥያቄ ነው። አንድ የወንጀል ክስ ቀለበቱ እየጠበበ እየከረረ ሲመጣ ክሱ እንዲወድቅ አቃቤ ህግ ያስደርጋል? ጥያቄ ነው። አቃቤ ህግ ጉቦ ይቀበላል ወይ? ጥያቄ ነው። ፍትህ እንዲጓደል ይሰራል ወይ? ጥያቄ ነው። አንድ ንጹህ ዜጋ አንተ ንጹህ ዜጋ ነህ ብዬ አንተን ወክዬ እንደቆምኩት ተብሎ ይነገርለታል፣ ሊቆምለት ይችላል በአቃቤ ህግ። ግን ያ ንጹህ የተባለ ዜጋ ንጹህ ባይሆንስ? ወንጀለኛ ቢሆንስ? አንተን ንጹህ ዜጋ ነህ ብዬ አንተን ወክዬ ቆሜ ነበር እንደ ቆምኩትና ግን በውሸት ሌላ ንጹህ ዜጋን እንደ ወነጀልኩት አሁን ለንጹህ ዜጋ ቆሜ ወንጀለኛውን አንተን እፋለማለሁ፣ እከሳለሁ፣ እሟገታለሁ ማለት አልነበረበትም አቃቤ ህግ? አቃቤ ህግን በማቀብ ፈንታ ህግን በመጠበቅ ፈንታ ህግን ካስጠቃ ለማና ቤት ይባላል። ይህ ከዚህ በፊት የተናገርኩበት ጉዳይ ነው። አሁን የምመለስበት ሌላ ጉዳይ የሐሰተኛ ነቢይ አሁን የሪል ስቴት ነጋዴ በላይ ሽፈራው ጉዳይ ይሆናል። እመለስበታለሁ በዚህ ጉዳይ ላይ ግን ጥያቄ ነው። አቃቤ ህግን ያቅባል፣ ይጠብቃል ወይስ ህግን ያስጠቃል? አቃቤ ህግን ሲያስጠቃ አቤት የሚባልበት ሌላ አካል ይኖር ይሆን? ለማን ነው አቤት የሚባለው? ጥያቄ ነው። አቤት የሚባልበት ሌላ አካል ይኖር ይሆን? ለማን ነው አቤት የሚባለው? ጥያቄ ነው። ያንን ጥያቄ አቃቤ ህግን ያቅባል፣ ይጠብቃል ወይስ ያስጠቃል የሚለውን ጥያቄ እንድጠይቅ ያደረገኝ ያንን የቡድን ክስ የያዘው ወይም ከሳሽ ሆኖ የቀረበው አቃቤ ህግ ሲሆን ያ ክስ አሁን ውድቅ መደረጉ ነው። ወንጀሉ በስፍራው አሁንም አለ። ሰዎቹ ቤታቸው እንዲሰጣቸው ወይም ገንዘባቸው እንዲመለስ እየጠየቁ ነው። ሁሉም አጭበርባሪው በላይ ሽፈራው ነቢይ እና የእግዚአብሔር ሰው መሆኑን በማመን ነው ለመጭበርበር የበቁት፣ የሚያበቃቸውን ፊርማ የፈረሙት፣ ገንዘባቸውን የሰጡት፣ ያፈሰሱት ንዋያቸውን። ግን ይህ ክስ ውድቅ ሆነ። ነቢዩ ዕንባቆም አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮኻለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም።
ኃጢአተኛ ጻድቅን ይከባልና ስለዚህ ፍርድ ጠማማ ሆኖ ይወጣል አለ። ዕንባቆም ምዕራፍ 1:2-4 እንዳለው ዕንባቆም ይህንን ብሎ የተናገረበት ዘመን የሱ ዘመን ብቻ ሮሮ አይደለም። ጥፋትና ግፍ የበዛው፣ ሕግ የላላው፣ ፍርድ ድል የማይነሳው እንዲያውም ጠማማ ሆኖ የሚወጣው በእኛም ዘመን ነው። እንደ በላይ ሽፈራው ያሉ አጭበርባሪ ወንጀለኞች ሕግን ራሷን ረግጠው በጉቦ ፍትህን እያጣመሙ ሰዎችን እያሳሰሩ ድሆችን እየበዘበዙ በውሸታም ቅምጥልነት ሲኖሩ እየሰማን ብቻ ሳይሆን በዓይኖቻችንም እያየን ያለንበት ዘመን ነው። ይህ ዘመን በላይ ሽፈራው በዚህ ጉዳይ ላይ ጥያቄ ያቀረበበትን ሀብታሙ ቦረና የሚባለውን ሀብትሽ ቦረና የሚባለውን ሀብታሙ ፈቃዱን አሳስሮታል። እንዲህ ያለ ዘመን ላይ ደርሰናል። እናስ አጭበርባሪ በላይ ሽፈራው በማጭበርበሩ ይቀጥላል? የአገር ውስጥና የውጭ ምስኪኖች ገንዘባቸው ቀልጦ ይቀራል? የአገራችንን ሕግና ፍትህ በጫማው እየረገጣት ባለስልጣኖችን በጉቦ እየገዛ ማታለሉን ይቀጥላል? በሂደት እናየዋለን። እስከዚያ ግን ከላይ እንዳልኩት ይህንን ማጭበርበሩን መግለጥ ያስፈለገኝ ይህ ከስህተት ትምህርቶችና ልምምዶች ጋር የተገናኘ ባይሆንም ሐሰተኛ ነቢይ በላይ ሽፈራው፣ አጭበርባሪ ወንጀለኛ በላይ ሽፈራው አጭበርባሪ ስለሆነ ብቻ ሳይሆን ጉዳተኞቹና ሰለባዎቹ በቀላሉ የሚታለሉ ተላላ ክርስቲያኖች በመሆናቸው ነው። ሰለባዎቹ ሙሉ በሙሉ ያመኑትና ገንዘባቸውን ያፈሰሱለት ክርስቲያኖች ስለሆኑ ነው። ይህ ሰው ከእርሱ የከፉና በቀላሉ የማይሸነገሉ መሆናቸውን ስለሚያውቅ ዓለማውያን ዘንድ አልሄደም። ይህ አጭበርባሪ ሰው የክርስቶስ አካል የሆነችው ቤተ ክርስቲያን በስሟ አጭበርባሪዎች ወንጀል ሲፈጽሙና የወንጀሉ ሰለባዎችም ቤተ ክርስቲያን ውስጥ ያሉ ሰዎች ወይም የዋህ ወንጌላውያን ክርስቲያኖች ሲሆኑ መናገር የግድ ይሆናል። ይህ አጭበርባሪ በላይ ሽፈራው የዚህ የወንጀለኛ በላይ አካሄድ የክርስቶስን አካል መጉዳት ነውና ይህንን ማስጠንቀቅ የሁላችንም ኃላፊነት ነው። ሐሰተኛ በላይ ሽፈራው ላይ ክስ ተከፍቷል። ክሱ ውድቅ ቢደረግም እንደገና በይግባኝ እየቀጠለ ይገኛል። ይህ ሰው ታስሮም ተፈቷል። አሁንም የክሱ ሂደት እየቀጠለ ነው። እስከዚያው ድረስ ናፍራን ሪል ስቴት፣ ካቨነንት ቪሌጅ እና ቾዘን ኦይል ወይም ሌላ ማናቸውም ሐሰተኛ በላይ ሽፈራው በቤተሰቦቹና በቤተ ዘመዶቹ ስም የከፈታቸውና ያስከፈታቸው የውሸት ኩባንያዎች ላይ ገንዘባቸውን እንዳታፈሱ፣ እንዳታውሉ፣ እንዳትዘረፉ አስጠነቅቃለሁ። ቀድሞውኑ የከፈላችሁ ካላችሁ ደግሞ ገንዘባችሁን ለማግኘት የተሰጣችሁ ተስፋ የሚገኝ ከሆነ ሞክሩት። ግን የመነመነ ስለሆነ ያ ተስፋ ወይም ፈጽሞ እውን ስለማይሆን የተከፈተበትን ክስ ተቀላቀሉ። በላይ ሽፈራውን ከመሰለ ሐሰተኛ ነቢይ፣ አጭበርባሪ ወንጀለኛ ከሱና እሱን ከሚመስሉ ከሌሎች ሁሉ ወንጀለኞችና አጭበርባሪዎች ራቁ ራቁ እላለሁ። እንድትርቁም አሳስባለሁ። እስከዚያ ግን ከላይ እንዳልኩት ይህንን ማጭበርበሩን መግለጥ ያስፈለገኝ ይህ ከስህተት ትምህርቶች ጋር የተያያዘ ስለሆነ ሳይሆን ባይሆንም እንደዚያ ሐሰተኛ ነቢይ በላይ ሽፈራው አጭበርባሪ ስለሆነ ብቻ ሳይሆን ጉዳቶቹ የሚደርሱባቸው ጉዳተኞቹና ሰለባዎቹ የቤተ ክርስቲያን ሰዎች ናቸው። የቤተ ክርስቲያን ሰዎች በቀላሉ አማኝ የሆኑ ወንጌላውያን ክርስቲያኖች ናቸው። ስለዚህ ነው ተጠንቀቁ የምለው።